እንዲያርግ አደረገ። እንዲያርግ ሲያደርገው ይቺን ፖይንት በደንብ አድርገሽ ስሚያት። እንዲያርግ ሲያደርገው በዚያ ጊዜ ያው የዑለሞች ንግግር አለበት እዚህ ቦታ ላይ እንዲያርግ ሲያደርገው ስለሱ ጉዳይ ሄዶ ሲናገር የነበረ ወሬኛ ሰው ነበር አሉ። የሚናገር ሰው ነበር ሄዶ ሲጠቁም የነበረ ማለት ነብዩላህ ዒሳን ሲጠቁም የነበረን ግለሰብ ዒሳን እንዲመስላቸውና እንዲሰቅሉት አስደረጋቸው። ሲጀመር ከስር መሰረቱ አይሁዶች እኮ ዒሳን አያውቁትም። ባይደወይ ሊሰቅሉት የመጡት ዒሳን አያውቁትም። በመጽሐፍ ቅዱስ እይታም ከሆነ ተግባባን። በመጽሐፍ ቅዱስ እይታም ከሆነ አይሁዶች ኢየሱስን ያውቁት ነበር እንዴ? ሊገሉት ሲመጡ በመጽሐፍ ቅዱስ አስተምሮት አያውቁትም። ቢያውቁት ኖሮ ይሁዳን ይዘው አይመጡም ነበር። ግባና አሳየን አይደል እንዴ ያሉት? ስላላወቁት ማለት ነው። ግባና አሳየን አሉት። ገብቶ አሳያቸው በእነሱ አስተምሮት ማለት ነው። ስለዚህ እነሱ አያውቁትም ነበር። አላህ ደግሞ ሸበሁን ጣለበት፣ ምሳሌውን ጣለበት መሰለ። ይዘው እሱን ሰቀሉት። ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሀ ለሁም መሰላቸው፣ ተመሳሰለባቸው። ስለመሰላቸው የሰቀሉት አድርገው ራሳቸውን ወሰዱ ማለት ነው። ሰቅለናል ብለው ቢዘግቡ ታዲያ ምኑ ነው የሚገርመው? ተመሳስሎባቸው ሰቅለናል ሊሉ ይችላሉ። እውነታው ግን አለመሰቀሉ አለመገደሉ ነው። ይሄን ያለው ነብዩላህ ዒሳ በጣም የተከበረ ነብይ ነው። በጣም የሚወደድ ነብይ ነው። ከትላልቅ ነቢያቶች እኛ ጋር በጣም ብዙ ነቢያቶች አሉ። ከ100 ሺህ በላይ ነቢያቶች አሉ። ከነዚያ መካከል መልእክተኛ የሚባሉት 300 ገደማ ናቸው። ከነሱ መካከል እኛ በስም የምናውቃቸው 25 ነቢያቶች አሉ። ከአደም ጀምሮ እስከ ነብዩላህ ሙሐመድ ሰለላሁ ዐለይሂም ጀሚዓን። ከነሱ ነቢያቶች መካከል ኡሉል ዐዝም የሚባሉ የቁርጥ ቀን ነቢያት ማለት ነው። በጣም ቁርጠኛ የሆኑ በአምላክ ጉዳይ ላይ የማይደራደሩ የሚባሉ 5 ነቢያቶች አሉ። ከነዚያ 5ቱ መካከል አንደኛው ነብዩላህ ዒሳ ነው። ሌላኛው ነብዩላህ ሙሐመድ ናቸው ሰለላሁ ዐለይሂ ወሰለም። ሶስተኛው ነብዩላህ ኑህ ናቸው። አራተኛው ነብዩላህ ሙሳ ናቸው። አምስተኛው ነብይ ኢብራሂም ናቸው። እነኚህ ትላልቅ ነቢያቶች አብርሃም፣ ሙሴ፣ ኑህና ነብዩ ሙሐመድ፣ ነብዩላህ ዒሳ እነኚህ 5ቱ ከነቢያቶች ሁላ በላጭ የነበሩ ነቢያቶች ናቸው። ስለዚህ ነብዩ ዒሳ ማለት እኛ ዘንድ በጣም የምንወደው በጣም የምናከብረው በእናቱ ስም በመርየም ስም ሙሉ ሱራ ያለበት ስለ እናቱ ጉዳይ አላህ Subhanahu Wa Ta'ala በግልጽ የነገረን ንጽህናዋን ምን ያህል ጎበዝ እንደነበረች ፈጣሪዋን ታመልክ እንደነበር ፈጣሪዋን በጣም እንደምትፈራ ከዝሙት በጣም ጥብቅ የሆነች መልካም እንስት እንደነበረች ይነግረናል። ቁርአን ላይ የተመረጠችም እንደሆነች ይነግረናል። ስለዚህ ስለ ነብዩላህ ዒሳ በኢስላም ውስጥ ያለው ይሄን ይመስላል። ሌላ ጥያቄ ያለሽ ስለ ነብዩላህ ዒሳ ከዚህ ጋር ተያይዞ? የለኝም። አመሰግናለሁ። ግን ማለት ነው እና ኢሳ ወደ ምድር ማለት ከመርየም የመወለዱ ምክንያት ምንድነው ታዲያ? እሺ ማለት ለምን ፈልጎ ነው ፈጣሪ አብርሃም ተወልዶ ነው አይደለ? አብርሃም ለምን ተወለደ? የፈጣሪ መልእክት ሊያመጣ ነው የተወለደው። የፈጣሪ መልእክት ሊያደርስ ማለት ነው። ነብዩላህ ዒሳም ለዚያ ነው የተወለደው። አለቀ። ሁሉም ነቢያቶች የሚወለዱት የፈጣሪያቸውን መልእክት ለማድረስ ነው። የፈጣሪ መልእክት ይሰጣቸዋል፣ መልእክቱን ያደርሳሉ። ያንን መልእክት ማህበረሰቡን ያስተምራሉ። ማህበረሰቡ መካከል የሚቀበላቸው ይኖራል፣ የማይቀበላቸው ይኖራል። ከዚያ በኋላ እነሱ ይሄዳሉ። እነሱ ከሄዱ በኋላ ደግሞ ሲከተላቸው የነበረው ሰዎች እንኳን ሳይቀሩ አንዳንድ ጊዜ ከነሱ በኋላ ሁኔታውን ሊቀይሩ ይችላሉ። ተግባባን። ልክ አሁን ጳውሎስ መጥቶ ነገሮችን ፐዝል እንዳረገው ማለት እንደቀያየረው ማለት ነው። ሊቀያይሩ ይችላሉ። ልክ ሲቀየር ደግሞ አላህ Subhanahu Wa Ta'ala ከጥቂት ጊዜ በኋላ ደግሞ ነብያቶችን ይልካል። ድጋሚ ሌላ ነብይ ይልካል። በዚያ መልኩ እየሄደ መጨረሻ ላይ ነብዩ መሐመድ ጋር ሲደርስ ነብዩ መሐመድ ላካቸውና ምን አደረገ? ኢና ነህኑ ነዘልና الذክረ ወኢና ለሁ ለሐፊዙን አለ። እንጠብቀዋለን፣ ኢስላማችን እንጠብቀዋለን አለ አላህ Subhanahu Wa Ta'ala። እስከ ነብዩ መሐመድ መምጣት ድረስ የነበሩት ሃይማኖቶችስ የፈጣሪ ሃይማኖት አልነበሩም እንዴ? አብርሃም ማን ይላከው? አላህ ነው ይላከው። ዒሳ ማን ይላከው? አምላክን አላህ ነው ይላከው። አላህ እነሱን ሲልክ ታዲያ መጠበቅ አይችልም ነበር ወይ? ኧረ በደንብ አድርጎ ይችላል ረብል ዒዘቲ ወልጀላል። ወላኪን ለፈተና ነው። ምክንያቱም ያንን አማናውን አህባሮችና ለሩህባኖች ነው የሰጠው። ጠብቁት፣ ይሄን እምነት ተንከባከቡ፣ ጠብቁ ብሎ ለመነኩሴዎችና ባህታውያን ነው የሚባሉት
የሃይማኖት አባቶችም እንትን የሚያደርጉት ማለት ነው አዋቂዎች የሚባሉት ለነሱ ነው የሰጠው። እነሱ ያን ነገር ያዙና የፈለጉትን እየጨመሩ የፈለጉትን እየቀነሱ እስከዛሬም ድረስ ችግር በሚፈጥር መልኩ ቀጠሉበት። ነብዩ መሐመድ ጋር ሲመጣ ደግሞ አላህ Subhanahu Wa Ta'ala እንደሚጠብቀው ቃል ገባ። ማንም ከዚያ በኋላ መጥቶ እንደማይቀያይረው ቃል ገባ። የሚቀየር ሰው ታዲያ እስላም ውስጥ ሊመጣ ይችላል። አሁንም እኮ ብዙ ፊርቃዎች እኮ አሉ የሚቀያይሩ። አላህ ያወረደውን ነገር በሌላ መቀየር የሚፈልጉ ፊርቃዎች እኮ እስላም ውስጥም አሉ። ሆኖም ግን ኮሜንት ላይ ምጽፉ ሰዎች አላህ ይቅር ይበላችሁ። ሆኖም ግን ያለው ነገር ምንድነው? እነሱ ቢቀያይሩም ኮንሰፕቱ ይሄ ስክሪፕቱ እዚያው ነው የሚቀመጠው ቁርአኑ ማለት ነው። ከቦታው አይቀሳቀስም። እዚያው ነው የሚቀመጠው ቁርአን። አላህ Subhanahu Wa Ta'ala ደግሞ ቁርአንን እንደጠበቀው ነው ማለት ነው። ያኔ ያለው የመጨረሻ ነብይ ስለሆነ ነው። ከዚያ በፊት የነበሩ ነቢያቶች እነሱ ያስተማሩት ነገር እየተበላሸ ሲመጣ ነቢያቶች ልኮ እንዲመሩ ያደርጋል። ገብቶሻል ሜሩ? እየገባኝ ነው። ግን ሁላችሁንም በጣም ይቅርታ ጊዜ እየወሰድኩ ስለሆነ ኧረ ችግር የለውም። ውሰጂ፣ ከዚህ በላይ ውሰጂ፣ ችግር የለብንም። ምክንያቱም እንዲህ በስርዓት ጠይቆ የሚረዳ ሰው በደንብ አድርገን ነው የምንፈልገው። ማስረዳትም ደስታችን ነው። ችግር የለውም። እሺ፣ አመሰግናለሁ። እኔ በደንብ ባላውቀውም ግን አዳም መጀመሪያ ላይ ምንድነው ባጠፋ ሰዓት ከገነት ወጡ ምንድነው ከልጅ ልጅ ያድንሃለሁ አይነት ነገር የሚል ነገር አለ። አላነበብኩትም ሲባል የሰማሁት ያ ነገር ከወንድ ዘር የሌለበት ከእግዚአብሔር የሆነ ተወልዶ ያለው እንደሚመጣ አይነት ነገር ነው የተማርነው በእኛ በኩልና ያ ኢየሱስ ክርስቶስ ማለት የመጣበት ምክንያት ተብሎ የሚታሰበው መጀመሪያ እግዚአብሔር ለሰው የገባውን ቃል ለመፈጸም ነው ኢየሱስ ክርስቶስን ያመጣውና የዓለምን ሁሉ ኃጢአት እሱ ላይ አድርጎ ስለ ሰው ልጆች እሱን ሊሰማው እንደፈለገ ነው መጽሐፍ ቅዱሳችን ላይ ትምህርቱ እንደዛ ነው የሚለውና ምክንያቱም ምንድነው ታዲያ የወረደው መጽሐፍ ቅዱስ ላይ አይደለም። ባይ ዘ ወይ ሜሩ መጽሐፍ ቅዱስ ላይ አይደለም። መጽሐፍ ቅዱስ ላይ አይደለም። አሁን ያልሽው ነገር መጽሐፍ ቅዱስ ላይ የለም። ከልጅ ልጅ ተወልጄ ያድንሃለሁ የሚለው መጽሐፍ ቅዱስ ላይ የለም። ኦኬ እሺ፣ እሱ የለም። ግን ኮንሰፕቱ ቤተክርስቲያን ውስጥ አለ። አብዛኛው ያለው ይሄ ነው። እኔም ማለት ስታስበው የሆነ አካሄዱ ያስኬዳል። የሆነ መጥቻ አድናለሁ ማድንበት መንገድ ሊሆን ዛሬ የማይኖርበት ነገር አይነት ነገር ከመንፈስ የሆነ ነገር እንደሆነ የሆነ ስታስበው እንደዛ ይመስላል። ቆይ እስቲ አንድ ነገር ልጠይቅሽ ሜሩ፣ አንድ ነገር ልጠይቅሽ። መጽሐፍ ቅዱስ ብሉይ ኪዳን የማን ነው? እግዚአብሔር ቃል ኖ የማን ነው? ማን ነው የሚጠቀምበት? መጽሐፉ የክርስቲያኖች ነው ወይስ ባለቤት አለው? ክርስቲያኖች ናቸው የሚጠቀሙበት። ብሉይ ኪዳን የአይሁዶች ነው፣ የክርስቲያኖች አይደለም። እሺ ለዚያ እኮ ነው ክርስቲያኖች አሁን ተሽሯል አትሉም እንዴ? ብዙ ጊዜ አሁን የሆነ ህግ ሲመጣ እኮ ኧረ ይሄ ብሉይ ኪዳን ላይ ነው አይባልም። ለምንድን ነው ብሉይ ኪዳን ነው የሚባለው? የአይሁዶች ነው፣ በእኛ ጋር ተሽሯል ለማለት ነው አይደለ? አዲስ ኪዳን ላይ ተሽሮ ማለት አዲስ ኪዳን ላይ የተሻሩ ነገሮች እንዳሉ አውቃለሁ። የተሻሩ ነገሮች አይደለም፣ ሙሉ በሙሉ ብሉይ ኪዳን ላይ ያለ በአጠቃላይ ተሽሯል ነው የሚሉት ብዙ ክርስቲያኖች። ለምን ብትይ ብሉይ ኪዳን የሚባለው የአይሁድ ነው ሙሉ በሙሉ መጽሐፉ ራሱ የአይሁድ ነቢያቶች እኮ ናቸው ብሉይ ኪዳን ላይ የሚጠቀሱት በአጠቃላይ። ኦኬ አሁን እናንተ የምትሉትን ኮንሰፕት ቃል ተገባ ክርስቲያኖችን ነው እያልኩ ያለሁት አንቺን አይደለም። ባይ ዘ ወይ የቄሶችን ነው እያልኩ ያለሁት። ምክንያቱም አሁን አንቺ ያልሽው ነገር በጥቅስ ደረጃ የለም። የቀሳውስቶች አስተምህሮት ነው ይሄ። የቀሳውስቶች አስተምህሮት እነሱ ናቸው እንዲህ ብለው የሚያስተምሯችሁ። ይሄን ብዙ ሰምተናል። ባይ ዘ ወይ እኛ ሙስሊሞች እንኳን በደም ሸምድነናል። ከልጅ ልጅ ተወልጄ በከብት በረት ውስጥ ተወልጄ አድናለሁ ምናምን የሚል በልጅነት ነው የሰማሁት ይሄንን። ያ ነገር ግን የለም መጽሐፍ ላይ። እንዲያው ቢኖር ከክርስቲያኖች በላይ ስለ መጽሐፉ ጉዳይ ዕውቀቱ ያላቸው አይሁዶች አይደሉም እንዴ? መጽሐፉ የነሱ አይደለም እንዴ? የአይሁዶች አይደለም እንዴ ብሉይ ኪዳን? አዎ ግን ማለት አብዛኛው ኢትዮጵያ የራሷ የሆነ መጽሐፍ ቅዱስ አላት ግን ያላቀም አብዛኛው ከውጭ የመጣ ነው። እንደዛ ነው። አጠቃላይ አሁን ብሉይ ኪዳን የሚባለው ባይተው ወይ እነሱ ከዚያ ውጭም ሌሎች መጽሐፎችም አሏቸው፣ ሪፈረንሶች አሏቸው። ቢሆንም ግን ብሉይ ኪዳን ከአይሁዶች ነው የተወሰደው። ይሄንን ማንም ልሂቅ አይክድም። ኦኬ ከአይሁዶች ከተወሰደ
አይሁዶች አሁን አምላክ ተወልዶ ይመጣል ብለው እየጠበቁ ነው? አይጠብቁም። ይሄ እነሱ ዘንድ ውርደት ነው፣ ይሄ ክህደት ነው። ሙሉ በሙሉ ከክርስትና ከአይሁድነት ያስወጣል። እንዲህ ብሎ ማመን ራሱ ፈጣሪ ከሰው ልጅ ይወለዳል የሚለውን ኮንሰፕት ማመን ራሱ ጣዖት አምላኪ ነው የሚያስደርገው። ለዚያ ነው አይሁዶች አሁን ክርስቲያኖችን በጣም ነው የሚጸየፉት። እንዲሁም ሙስሊሞች በጣም እንሻላለን ከአይሁድ አንፃር ለክርስቲያኖች ያለን እይታ ማለት ነው። እኛም እናንተ የምታመልኩት ነገር ብለን የምናስበው ትልቅ ወንጀል መሆኑን ብናምንም በእነሱ ልክ ግን አይሁዶች እኮ እየተፉባቸው እኮ ነው የሚያልፉት። ምክንያቱ ሲባል ልጃቸው አድርገው ነው የሚያስቡት ክርስትናን። ልጃቸው ሆኖ የአባቱን ቃል የማይሰማ ልጅ የለም። አሁን የአባቱን ቃል የማይሰማ ልጅ እንደዛ አድርገው ነው የሚያስቡት። እንዴ የኛኑ መጽሐፍ ወስደው በእኛው ላይ አባት መሆን ይፈልጋሉ እንዴ? የኛኑ መጽሐፍ አንብበው እኛ አንብበን ስንት ዓመት የኖርንበትን ያስተማርነውን የተረዳነውን ነገር መተው ከልጅ ልጅህ ተወልጄ በሚል ኮንሰፕት አምላክን ከሰው እኩል አረጉ የሚል ነገር ስላለባቸው ነው። ስለዚህ መጽሐፍ ቅዱስ ላይ ከልጅ ልጅህ ተወልጄ የሚል ነገር የለም። እንዲያው ቢኖር አይሁዶች ናቸው ቀድመው ይሄን ነገር ማመን የነበረባቸው። ከአይሁድ መካከል ደግሞ ይሄን ነገር አቤት ሜሩ እና አይሁዶች አያምኑበትም ብለሽ ታምኛለሽ ማለት ይሄ ነገር መጽሐፍ ቅዱስ ላይ ቢኖር ወይ ደግሞ ከዚህ ነገር ጋር የሚቀራረብ ነገር ቢኖር አይሁዶች አያምኑበትም ነበር። አይሁዶች ክርስቲያኑ ምንድን ነው የሚሉት? እነሱ ጣዖት አምላኪ እኮ ነው የሚሉት። ታውቂያለሽ? ይሄን ጣዖት አምላኪ ነው የሚሉት ክርስቲያኖችን። ጣዖት አምላኪ ለምንድን ነው የምትሉት ስትያቸው ሶስት አማልክት ነው የሚያመልኩት። ከአንድ አምላክ ውጭ ያለው ጣዖት ነው ሁለቱም ይላሉ። መንፈስ ቅዱስም ኢየሱስም ክርስቶስም ጣዖት ነው ብለው ነው የሚያምኑት እነሱ። ለምን እንደዛ አላችሁ ስትያቸው አምላክ አንድና አንድ ብቻ ነው፣ ልጅ የለው ምን የለው። ስለዚህ መጽሐፍ ቅዱስ ራሱ አይደግፋቸውም። የክርስትናን ኮንሰፕት መጽሐፍ ቅዱስ ራሱ አይደግፋቸውም። ከውዝ ክርስትና ቤዝ አድርጎ የሚንቀሳቀሰው ብሉይ ኪዳንን ከሆነ የብሉይ ኪዳን ባለቤቶች ደግሞ አይሁዶች ከሆኑ ለምሳሌ አሁን አንዳንድ ጊዜ እንትን ሰምተሻል አይደል? ሜሮን ሰምተሽ ከሆነ አላውቅም። ኢየሱስ ክርስቶስ እኮ ትንቢት ተነግሮለታል ይባላል። በኢሳይያስ እንትን ውስጥ ተነግሮለታል አይደለም የሚባለው? በእንትን ውስጥ ተነግሮለታል አይደለም የሚባለው? የሚገርምሽ ነገር ያንን ትንቢት ወደ ነብዩ መሐመድ ስንወስድና አፕላይ አድርገን ስንመለከት ከነብዩላህ ዒሳ በላይ ነብዩ መሐመድ የትንቢቱ ባለቤት ሆኖ እናገኛለን። እንዴ ይሄ እኮ ነብዩ መሐመድን ነው የሚለው ስንላቸው ኧረ የለም ነብዩ መሐመድ መጽሐፍ ቅዱስ ላይ ምን ያደርጋሉ ይላል። የራሱ መስሎት እኮ ነው ብሉይ ኪዳን የእናንተ አይደለም ክርስቲያኖች፣ ረጋ በሉ። ብሉይ ኪዳን የአይሁዶች ነው። ለአይሁዶች ደግሞ በአምላክ እይታ ከናንተ ይልቅ ለሙስሊሙ ነው የሚቀርቡት። እነሱ በአምላክ እይታ ነው ያልኩት። እናንተ የምታምኑበትን ሙሉ በሙሉ አያምኑበትም። እንኳን ሊያምኑበት ጣዖት አምላኪ አድርገው ነው እናንተን የሚያስቡት። ስለዚህ አሁን ሜሮን ያለው ነገር እንዳልኩሽ ነው። መጽሐፍ ቅዱስም ያን ነገር አይደግፈውም። ብሉይ ኪዳን ላይ የምትመጪ ከሆነ የብሉይ ኪዳን ኮንሰፕት በአጠቃላይ የአምላክን አንድነት ብቻና ብቻ እንደማይወልድም እንደማይወለድም ጭምር ነው የሚሰብከው እንጂ ተወልዶ እንደሚመጣ አይደለም የሚሰብከው ለማለት ያክል ነው ብሉይ ኪዳኑ። ኦኬ እኔ አሁን አንድም እስልምና ላይ ያለውን ነገር መማር የፈለኩበት ምክንያት ብዙ ጊዜ ጸሎት በማደርግበት ሰዓት ይቅር በለኝ ፈጣሪ ይቅር በለኝ ብለህ ስትጸልይ ብዙ ጊዜ ምንድነው ከኔ በቀር ወደ አብ መድረስ አትችልም የሚለው ነገር አለና ምንም ነገር በልጅ በጌታ በኢየሱስ ክርስቶስ ይቅር በለኝ ምናምን እንላለና ቀጥታ እግዚአብሔርን ምህረት አድርግልኝ ይቅር በለኝ ማለት ፈልጋለሁ። ከዛ ደግሞ መልሼ ደግሞ በልጅ በኢየሱስ ክርስቶስ ይቅር በለኝ ማለት አለባችሁ የሚለው ነገር ይመጣልና ቀጥታ ለምን ፈጣሪ እንደዛ አይደለም የሚል ነገር ውስጤ ስላለ ነው እና ለዛ ነው በደንብ ማወቅ የፈለኩት አንድ አምላክ የሚለውን ነገር ውስጤ ስለሚፈልገው ቀጥታ እሱን ብቻ ማውራት ስለምፈልግ ማለት ነው። እና ብዙ ነገር እየገባኝ ነው። አመሰግናለሁ። በነገራችን ላይ ከኔ በቀር የሚለው ነገር እኮ ሜሮን ላስረዳሽ ያንን ቀለል አድርጌ አንቺ በምትረጂው ነገር እሺ በአብርሃም ጊዜ የነበሩ ሰዎች አብርሃም ምናቸው ነው?
ነብያቸው አይደለ? አባታቸው ነብያቸው ነው አይደለ? ለነሱ ነብይ ነው አይደል? እሺ ነብይ ነበር አይደል? እሺ ስለ አምላክ ማወቅ ከፈለጉ በማ በኩል ነው የሚያውቁት? አምላክን መገዛት ከፈለጉ ማን በሚያሳያቸው በሚያስረዳቸው መንገድ ነው የሚያመልኩት? የትኛውም ነብይ በነበረበት ሰዓት መንገድ እሱ ነው። የትኛውም ነቢያቶች በነበሩበት ሰዓት ለተላኩላቸው ማህበረሰቦች መንገድ እነሱ ናቸው። ደግሞ አንድ ነገር ልበልሽ፣ በኔ ቢሆን እንጂ ማንም ወደ አብ አይደርስም ሲል እሱ የሚደረስበት ነው አድራሹ ነው? አድራሽ ነው ወይስ የሚደረስበት እኮ አብ ነው አይደለ? አይደርስም ሲል እኮ አብ ጋር ለመድረስ አይደለ እሱ ጋር በሱ በኩል የምትሄጂው? እሱ ደግሞ አድራሽ ነው ማለት ነው። መንገድ ነው እሱ። እኔ መንገድ ነኝ እውነትም መንገድም ነኝ ብሎ ተናግሯል አይደል? እውነትም መንገድም ህይወትም ነኝ። ነዓም እውነት ነው። ነዓም እውነት ነው። እውነት ነው የተባለበት ምክንያት ምንድነው ሲባል ከፈጣሪ ዘንድ የመጣለትን እውነት እንጂ የሚቀጥፍ ነብይ አልነበረም፣ ውሸታም አልነበረም። በጣም እውነተኛ ነበር። እመሰክራለሁ ሙሉ በሙሉ። መንገድም ነኝ አለ። አዎ መንገድ ነው። እንዴት መንገድ ነው ስትይ፣ መንገድ መድረሻ ቦታ ነው አድራሽ ሚንስ ነው? አድራሽ ነው ወይስ መድረሻ ቦታ ነው መንገድ? አድራሽ እኮ ነው፣ ያደርሳል እንጂ የሚደረስበት ፖይንት እኮ አይደለም። ነቢያቶች ሁሉ መንገድ ነበሩ። ነቢያቶች ሁሉ አድራሽ ነበሩ። አብርሃም በነበረበት ሰዓት እሱ ነው ወደ አምላክ የሚያደርሰው። አብርሃም ሄደ፣ ሎጥ መጣ። በሎጥ ዘመን ሎጥ ነው የሚያደርሰው። አብርሃም ለሎጥ በአንድ ሰዓት ላይ ነበሩ። እንዲሁም እነሱ ሁለቱም በነበሩበት ሰዓት ሁለቱም ወደ አምላክ ያደርሳሉ። መንገዶች ነበሩ፣ እውነቶች ነበሩ፣ ህይወትም ነበሩ። ምክንያቱም ህይወት ብሎ ማለት ነብዩም ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ እኮ መሰሉ الذي يذكر ربه والذي لا يذكر ربه كمثل الحي والميت ነው ያሉት። አምላኩን የሚገዛ አምላኩን የሚያመልክ አምላኩን የሚያስታውስና የማያስታውስ ሰው እንደ ህያውና እንደ ሞት ነው። ህያውነትን የምትወርሺው ፈጣሪን በምታውቂው ሰዓት ላይ ነው ማለት ነው። ስለዚህ ዒሳን በነበረበት ሰዓት ህይወት ነበር፣ መንገድን ያሳይ ነበር፣ ቀጥተኛውን መንገድ ይመራ ነበር፣ መንገድም ነበር ወደ ፈጣሪ የሚያደርስ መንገድ። ከዚያ በኋላ ነብዩላህ ዒሳ ሄደ። ሰዎች እሱን መከተል ትተው መንገድ አይደለም እሱን ያደረጉት። አሁን ቆይ እንዴው ፈጣሪዬ ሆይ ይሄን ነገር አድርግልኝ ሲባል እውነት አሁን ሜሩ ብዙ ጊዜ ይሄ ነገር ሲባል ስታይ ሰዎች በተለይ ፕሮቴስታንቱ ጋር ስትመጪ የሚለመነው ኢየሱስ ነው አይደለም? ኢየሱስ ነው። ታዲያ መንገድ ነው ወይስ መድረሻ ቦታው ነው? አሁን በእነሱ አጠያየቅ መድረሻ ቦታው ሆነ ማለት እኮ ነው። መንፈስ ቅዱስን አትለምነውም፣ እግዚአብሔርን ነው የምትለምነው ኢየሱስን። እና አንድ ነገር ፈለኩኝ። በቃ ይሄ ነው ትልቁ ፖይንቴ። አየር ላይ ነው የሚያስቀርሽ። ይሄ አሁን አካሄዱ አየር ላይ ያስቀርሻል፣ ከፈጣሪም ያወጣሻል፣ ወደ ፍጡር እንድትይ ነው የሚያደርገውና ጥሩ የሚሆነው የልብም እርጋታ የሚገኘው ባይደው በዚህኛው ውስጥ ነው። የልብ እርጋታ የሚገኘው መች ነው ሲባል ልብ የሚፈልገው የፈጠረውን ፈጣሪ ነው የሚፈልገው፣ ፍጡርን ማምለክ አይደለም፣ ለፍጡር መገዛትን አይደለም። ልብ የሚረጋውም ትክክለኛ ፈጣሪውን ሲያመልክ ሲገዛለት ሲሰግድለት ነው እንጂ ወደሱ መንገድ ሊያሳይ የተላከ ሰው እንትን ለማለት አይደለም። ስለዚህ አሁን እንዴው አንድ ነገር ልበልሽ፣ የሆነ ፈተና አለ ተባልሽ ወይ ደግሞ የሆነ የሚሰጥ ብር አለ። ለምሳሌ ያክል የሆነ የሚሰጥ ብር አለ ተባልሽ። እዚያ የሚሰጥ ብር የሆነ አዳራሽ ውስጥ ነው የሚከፋፈለው። እዚያ አዳራሽ ሂዱ ተባላችሁና ወደ አዳራሹ መሄድ ጀመርሽ። ወይ ይሄ መንገዱ ራሱ እኮ ወደ አዳራሹ ያደርሳል። መንገዱ ራሱ በቃ መንገድ ነው። ይሄ መንገድ ነው። መንገዱ ራሱ ይበቃኛል ብለሽ መንገዱ ላይ ብትቆሚና ወደ አዳራሹ ባትገቢ መንገዱ ላይ ብቻ መሄድን ስራሽ ብታደርጊ ብሩ ይሰጥሻል ወይስ አይሰጥሽም? መንገዱ ላይ ብቻ ማለት አልገባሽም። ወደ አዳራሹ ብሩ ይሰጥሻል የተባልሽው ወደ ቢሮ ወደ አዳራሹ ከገባሽ ብር ይሰጥሻል ነው። አንቺ ደግሞ መንገዱ ላይ ነው የቀረሽው። ብሩ ይሰጣል? አይሰጥሽም። እያልን ያለነው ይሄንን ነው። ኢየሱስ መንገድ ነው ከተባለ ነብይ ነው፣ መንገድ አድራሽ ነው።
አሁን ደግሞ ኢየሱስን እያመለኩ ያሉት ነው አረጉት። ኢየሱስን አዳራሽ ይሄ የሚፈለገው ፖይንት አደረጉትና እሱን ማምለክ ጀመሩ። መንገድ ላይ እንደቀረሰው ነው። ስለዚህ ነገ ፈጣሪ ፊት እኔ አሁን ለምሳሌ ወላሂ ከክርስቲያኖች ጋር ሁሌ ይሄን ነገር መጠያየቅ ፈልጋለሁ። አሁን አንድ ነገር ልጠይቅሽ ሜሩ፣ ኢየሱስን አመለክሽው እንበል፣ እሱን እየተገዛሽ እየሰገድሽለት ሞትሽ። አላህ Subhanahu Wa Ta'ala ዘንድ ስንሄድ ወይ ደግሞ ትንሳኤው ደርሶ ኢየሱስ ጋር ስንመጣ አላህ Subhanahu Wa Ta'ala እኮ ሲናገር ኢየሱስ እኮ ይጠየቃል። እነኚህ ሁላ ሰዎችን አንተና አምልኩኝ ያልካቸው ይባላል። ምክንያቱም እሱም ይጠየቃል። ኢየሱስ ጋር መተሽ አሁን አንተን ነበር ሳመልክ የነበረው ማን ብሎሽ ነው ያመለክሽኝ ቢልሽ ምን ልትዩ ነው? ማን አዞሽ ነው ያመለክሽኝ? እሱ ብሎሻል? አምልኩኝ ብሏል ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ አላለም። ብሉይ ኪዳንን በአጠቃላይ ብታገላብጭ የሚገርምሽ ነገር ሰው ነኝ የሚልበት ቦታ አለ። ብዙ ቦታዎች አሉ ሰው መሆኑን በግልጽ የሚያስቀምጡ። አምላክ ነው የሚል ኢየሱስ ክርስቶስን አንድም ቦታ ሳያሻማ አምላክ ነው የሚል የለም። እኔና አብ አንድ ነን የሚልበት ቦታ አለ። እኔና አብ አንድ ነን ታዲያ የዓላማ አንድነት ነዋ። ሙሉ ጥቅሱን ማንበብ እኮ ነው። እሱኛው በጣም ቀላል ነው። እኔና አብ አንድ ነን ሲል የትኛውም መልእክተኛ ከሆነ ቦታ ተልኮ ሲመጣ አብን አሳየን ካልሽው አሁን ለምሳሌ አብን ማየት አትችሉም። ለምንድን ነው አብን የምትፈልጉት? እኔ አሁን ለምሳሌ ስለ ሲፋ ጉዳይ ቅድም ሳወራ ነበር፣ ስለ አላህ Subhanahu Wa Ta'ala ማንነት ማለት ነው። ስለ አላህ ማንነት ሳወራ አላህን ማንም ያየ ሰው የለም፣ ማንም ሊያይም አይችልም በዚህ ዱንያ ላይ ሳለ። አላህ ግን ስለሱ ነግሮናል። ስለ አላህ ማወቅ ከፈለግን ነቢያቶቹ መምጣታቸው ብቻ በቂ ነው። ስለዚህ እነኚህ ሰዎች አሁን ጠየቁት። በጥያቄ ለጥያቄ መልስ እኮ ነው የተሰጠው አይደል እንዴ? ኢየሱስን እኮ ጠየቁት አይደል? ሲጠይቁት መለሰላቸው። እኔና አብ አንድ ነን ያለበት ምክንያት በአምልኮ ነበር። በአምልኮ ነበር ሜሮ የላከውን ስለሚፈጽም ተቀባይ። አዎ የላከውን ዓላማውን ለመናገር ነው። አብ ማየት ለምን አስፈለገ? እኔና አብ አንድ ነን خلاص የተላኩበትን ነገር ፈጽሙ ነው። የተላኩለትን ዓላማ ተግብሩ ነው። ስለዚህ ያን ያለው አሁን ነገ ፈጣሪ ፊት ስንቆም አላህ ፊት ስንቆም እኛ ምን መልሰው መልሳለን? አላህ ተገዙኝ ብሏል። አዎ እንዴት ታዲያ አረጋገጣችሁ? ያንን የተናገረው አምላክ መሆኑን ቁርአን ላይ ሹፊ ቁርአን ላይ የተናገረው አላህ መሆኑን አምላክ መሆኑን እንዴት አወቃችሁ? ቁርአንን በሁሉም ሚዛን መዘን ነው። በምን ሚዛን? የፈጣሪ ቃል አይጋጭም፣ ቁርአን አይጋጭም። አላህ ቁርአን ላይም በግልጽ አስቀምጦታልና ፈጣሪ ከሁሉም ነገር የነጻ አምላክ ነው። ይሄን ሁላ ነገሮችን ለቁርአን ለመጽሐፍ የሚቀመጥ ለፈጣሪ ቃል የሚቀመጡ መስፈርቶችን ሙሉ በሙሉ የሚያሟላ ቁርአን እንጂ አታገኝም። ባይደወይ ቁርአን እንጂ አታገኝም በእርግጠኝነት ማለት ነው። ተግባባን? ስለዚህ አሁን ቆይ ዩዘር እረተወኝ ደግሞ ማይክ አድርጌያለሁ እኮ ዛሬ እንዲህ የሚያስጮኸኝ ነገር አላውቅም። ለምዶብኝ እንጂ ወላሂ ማይክ አድርጌያለሁ። ተመልከቱ ማይክ አለኝ። የምጮህበትን ምክንያት አላውቅም። ለምዶብኝ ነው። በቃ ይቅርታ አድርጉልኝ። እሺ ረጋ ብዬ አወራለሁ። ረጋ ብዬ ካወራው ደግሞ እንትን መሆን አልችልም፣ ስሜት ውስጥ መግባት አልችልም። እሺ ለማንኛውም ያለው ነገር ምንድነው? ነገ ፈጣሪ ፊት ቀረብን እንበል። ፈጣሪ ፊት ስንቀርብ ሁላችንም እንጠየቃለን። ኢየሱስን ለምን ተገዛሽ ብትባይ ማስረጃ አቅርቢ። አምልኩኝ ያለበት ቦታ አታቀርቢም። የለም እኔ ደግሞ ያላመለክበት ቦታ ለምን ነው ያላመለከው ኢየሱስን ከተባለ አምልኩኝ ስላላለ አምላክ ነኝም ስላላለ ታላም خلاص ጨርሻለሁ። አምልኩኝ ስላላለ ነው ያልጠየቅበትም። አምልኩኝ ቢል ኖሮ ማን ነው አምልኩኝ ያለው? ኢየሱስ ነው አምልኩኝ ያለው። ለምንድን ነው ያለው? መጽሐፍ ውስጥ ትክክል ነው። ከዚያ በኋላ ወደ መጽሐፉ ትክክለኛነት ነው የምዞረው ማለት ነው። ወደ መጽሐፍ ጉዳይ ከዞርን ደግሞ መጽሐፍ ቅዱስንና ቁርአንን በሚል ኢንሻአላሁ ተዓላ እንትና አለ የሆነ ክርክር አለ አይደል? በቅርቡ የወንድማችን ሳላህ ከሆነ ዲያቆን ጋር የሆነ ክርክር አለ በቅርቡ። እሱ ላይ በደንብ አድርገሽ ትረጃለሽ ብዬ አስባለሁ። ስለ መጽሐፍ ቅዱስ ጉዳይ ሲነሳ የመጽሐፍ ቅዱስና የቁርአን ኦርቶዶክስ ላይ ስላሉት ዲያቆኖችም ያሉት ነገር ነው ያልቀበለው። የነሱ እንትኖች አይደለም ገድላትን አይደለም መጽሐፉን ነው ገድላትን አይደለም። ቆይ አሁን አንድ ነገር ልበልሽ ሜሮን፣ አንድ ነገር ልበልሽ እስቲ። አንቺ ፕሮቴስታንት ነሽ ወይስ ኦርቶዶክስ? ፕሮቴስታንት ነኝ። በጣም ጥሩ። ስንት መጽሐፍ ነው ያላችሁ? አንድ መጽሐፍ።
ስንት መጽሐፎች አሉት አንዱ መጽሐፍ ቅዱስ? 66 አይደል? 66 ነው። 66 አለ። ኦርቶዶክሱ ጋር እንሂድ ስንት አለው? 81 አይደል? 81 ነው የነሱ 81 ነው የነሱ 81 ነው የኢትዮጵያው ማለት ነው 81 ነው። ከዚያ ደግሞ ሌላ ቦታ እንሂድ አለን። አንዴ ይቅርታ እሺ ሌላ ቦታ እንሂድ አለን። እነማ ጋር ሄድን? የሮማ ኦርቶዶክስ ጋር ሄድን። የአውሮፓ ሀገራት ኦርቶዶክስ ማለት ነው 76 አለው እሱ ደግሞ። ካቶሊኮች ጋር ስንሄድ ደግሞ 73 አላቸው። ካቶሊክ ብቻ አይደለም የግብጽ ሀገር ኦርቶዶክስም 73 አለው። ግብጽ ሀገርም ባይደው የራሷ የሆነ ኦርቶዶክስ አላት። ተግባባን? ኦርቶዶክስ አላት። ታዲያ 81 76 73 66 እያልን እንደተበረዘ ይሄ ራሱ ግልጽ አያደርግልሽም? እንደተበረዘ ጭማሮ። ምክንያቱም ፕሮቴስታንቱ ጋር ስትመጪ 66 የያዘው ጋር ስትመጪ 81ዱ የተጨመረው 15 መጽሐፍ ባይተው 15 ስልሽ ቃላቶች አይደለም 15 መጽሐፍ ነው ያልኩሽ። ሙሉ መጽሐፎች ልክ እንደ ዮሐንስ ወንጌል ያሉ ትላልቅ መጽሐፎች ማለት ነው። ብዙ ምዕራፎች ያሉት ብዙ ቁጥሮች ያሉት መጽሐፍ 15 መጽሐፎች የፈጣሪ ቃል አይደለም። በፈጣሪ ራእይ የመጣ አይደለም። በመለኮት ቀለም ሳይሆን ወይ ደግሞ በመለኮት ጽሁፍ ሳይሆን የተጻፈው ሰዎች በራሳቸው የጻፉት ነው ተብሎ ነው የሚታመነው ፕሮቴስታንቱ ጋር 15 መጽሐፍ ነው ያልኩሽ። ኦርቶዶክሱ ጋር ስትመጪና 81 ያላቸውን ስታናገሪ ደግሞ እነኚህ እኮ መናፍቃን ናቸው ይሏቸዋል። ለምንድን ነው መናፍቃን የምትሏቸው ስትይ መጽሐፉን እንዳለ ጎምደው 15 የፈጣሪ ቃላቶችን 15 መጽሐፍ ሙሉ ጥለው 15 መጽሐፍ ማለት ባይደው ቀላል ነገር አይምሰልሽ ሜሩ። አንድ መጽሐፍ ብቻ እንደ ወንጌል እንደ ዮሐንስ ወንጌል ያለ ነው፣ እንደ ማርቆስ ወንጌል ያለ ሙሉ መጽሐፎች ናቸው 15 እያልኩሽ ያለሁት። ሙሉ መጽሐፍ ይወጣል እኮ እሱ ራሱ ሙሉ መጽሐፍ ሊሆን የሚችልን ነገር እንትን አድርገው ጥለዋል ይላሉ። ዞር ብለሽ ደግሞ ካቶሊኩ ጋር ስትመጪ 73 ይልሻል። የግብጽ ኦርቶዶክስ በነገራችን ላይ የኢትዮጵያ ኦርቶዶክስ ከኔ የመጣችው ከግብጽ እኮ ነው የመጣችው። እንደዛ ነው። ከግብጽ ነው የተወለደችው። ከግብጽ ተወልዳ የግብጽ እስካሁን ድረስ ስንት ላይ ነው? 73 ላይ ነው። የኢትዮጵያ ኦርቶዶክስ ደግሞ 80 ደርሳለች። ኢንሻአላህ ይጨምራል ወደፊትም ብለን ተስፋ እናደርጋለን። ያለው ነገር ምንድነው? ምን ያህል ኮንትሮቨርሻል እንደሆነ ጉዳዩ ይግባሽ፣ የተጋጨ ነገር እንደሆነ። ታዲያ እኔ እንዴት አድርጌ ነው ታዲያ ይሄንን እንዲህ እየተጋጨ እየተመለከትኩት እዚህ ጋር 73 እዚህ ጋር 76 እዚህ ጋር 66 እዚህ ጋር 81 እየተባለ ይሄን ያክል የሚፈላለጥን እያየሁ የምገባበት ለምንድን ነው? ከዚያ በኋላ መንፈስ ቅዱስ አምላክ ነው አምላክ አይደለም በክርስትና አስተምህሮት መንፈስ ቅዱስ አምላክ ነው። እሺ መንፈስ ቅዱስ ለሰዎች ይታያል ማለት ለሰዎች ይገለጻል አይደል? በተለይ ለብፁዓኖች መንፈስ ቅዱስ እንዴት ይታያል? መታየት አይደለም ይገለጽላቸውና ያስወራቸዋል። መንፈስ ቅዱስ ነው የሚነግራቸው የሚያወሩት ያወራቸዋል አይደለ? የሆነ ጊዜ ላይ መንፈስ ቅዱስ ወሊሶ ላይ መጣና ኦሮሚያ ክልል ወሊሶ ማለት ነው። ወሊሶ ላይ መጣና የኦሮሚያ ሲኖዶስን አቋቁሙ አላቸው። መንፈስ ቅዱስ። ይሄው መንፈስ ቅዱስ ራሱ በምን ፍጥነት እንደሆነ አላህ ይወቀው አዲስ አበባ ላይ ሄዶ ለፓትሪያርኩ ለፌደራል ፓትሪያርኩ ምን አላቸው? ኦሮሚያ ላይ የተቋቋመው ቤተ ክህነት የተወገዘ ነው አውግዙት አላቸው። የመንፈስ ቅዱስ ጫወታ አሁን ገባሽ? ዘወር ስትይ ፕሮቴስታንቱ ጋር ደግሞ እንመጣለን። ድነሃል ብሎኛል መንፈስ ቅዱስ ነግሮኛል፣ መድኃኒቱንም ዛሬ ታቆማለህ ካለው የዛሬ 2 ወር ማን ነው? አንድ ፓስተር ኦሮሚያ ውስጥ ያለ የወለጋ ፓስተር ነው። ታወቃችሁ ታላውቅም ማን ነው የሚባለው ስሙ ራሱ ራጂ ማለት ያው እንትን ፓስተር እንደማለት ነው። ኦልሞስት ራጂ ማን ነው የሚሉት ስሙን ረሳው። ሱብሃንአላህ። እና መንፈስ ቅዱስ ነግሮኛል ንቀላለው፣ ችግር የለውም። ነቅሎ ገባ፣ ሞተ ልጁ። መሰረት ራጂ መሰረት፣ አመሰግናለሁ ሐያት መሰረት። ልጁ ቤት ገብቶ ሞተ። ፕሮቴስታንት ነው ሰውየው። ልጁ ቤት ገብቶ ሞተ። እንዴ ትናንትና እንኳን መንፈስ ቅዱስ የነገረ ልጅ እኮ ሞተ ሲባል እና ታዲያ ላድንላችሁ እንዴ ያላለም ሰውየው ፍጥጥ ብሎ መጥቶ እንዳድንላችሁ ነው እንዴ የምትፈልጉታል? እና ምን ሊያደርግልን ነው ታዲያ? ልጁን መንፈስ ቅዱስ ነግሮኛል ብሎ የዋሸበት ገደለው። ልጁን خلاص ገደለው።
ሀገሪቷ ሙሉ በሙሉ ህጓን አፕላይ ብታደርግና የሃይማኖት አባቶች የሚባሉ ሰዎች እንኳን የሚጠየቁ ቢሆን ኖሮ ወላሂ አላህ ምስክሬ ነው ብዙ የሃይማኖት አባቶች የሚባሉት በማጭበርበር ወንጀል ዘይትን በብር እየቸበቸቡ መድኃኒት ነው እያሉ ድግምት እየሰሩ እስር ቤት እንዳለ የሃይማኖት አባቶች ይሆን ነበር። ስለዚህ አሁን ፕሮቴስታንቱ ጋር ስትመጪም መንፈስ ቅዱስ ዘይት ማሻሻጫ ነው የሆነው። በቃ ዘይት የሚሸጥበት የተቀደሰበት ነው እንትን የተባለ የተጸለየበት ነው ይሉሻል። ዘይቱን ገዝተሽ ገብተሽ ይገልሻል ዘይቱ ራሱ አንዳንዴ። ስለዚህ ምን ልልሽ ፈልጌ ነው መንፈስ ቅዱስ አምላክ ከሆነ እያወራን ያለ ነው ስለ አምላክ ከሆነ አምላክ ነግሮታል ተብሎ የሚታመን ሰው አሁን ለምሳሌ አምላክ የሆነ ነገር ነገረኝ ካልኩኝ በአምላክ ላይ ይዋሻል እንዴ? አይዋሽም እኮ። እነኚህ ሰዎች ግን በአምላክ ላይ እየቀጠፉ ነው ፈጣሪ ራሱ እኮ አካል የለውም አይደል? በሰማያት የሚኖር ፈጣሪ ነው። ግን እሱ ራሱ መንፈስ ነው። የምናገኘው የምንዳስሰው የምንጨብጠው የምንነካው አይደለም። ስለዚህ መንፈስ ቅዱስ የሚጨበጥ የሚነካ አይደለም። ናም አው መንፈስ ቅዱስ ሌላ አምላክ፣ እግዚአብሔር ሌላ አምላክ፣ ወልድ ሌላ አምላክ ነው። ልክ ነው። እሺ የተዋቀሩ ናቸው ከሶስት አካላት። ደግሞ ሜሮን አንድ ጊዜ ብዙ ጊዜ እንትን ቁጭ ብዬ የማስበው ነገር ልንገርሽ። አንድ ስለ ክርስትና ጉዳይ ሲነሳ የፕሮቴስታንት አስተማሪዎች ብዙ ጊዜ መድረክ ላይ ቆመው ሁለት ሶስት ሰዎችን አይቻለሁ እስካሁን ድረስ የባንክ አካውንትን ሲሞላ አላየሽም? ሲሰምቻለሁ ነው በዚህ ነገር አላውንም ለመናገር። አንቺማ እንዳለ ክደሽ ጨርሰሽዋል። ሰዎቹን ባዶ አስቀረሻቸው እኮ። ባይሆን አንደኛሽን ጠቅለሽ ስለሚ ወላሂ ይሻልሻል። ጥያቄ ስለሚሆንብኝ ነው ሁሉም ነገር። ትክክል። አይ ወላሂ ትክክል። ደግ አድርገሻል። ጥሩ ጥያቄ ነው። ጠይቂ፣ አሁንም ጠይቂ በደንብ አድርገሽ። አቤት። አንድ ጥያቄ ብቻ ጠይቃለሁ። እሺ አንድ ጥያቄ ጠይቂና ውረጂ። ለዛሬ ቪአይፒ ካሌቦ አንዴ ሜሩ ቪአይፒ ናት ዛሬ። እሷ ትጨርስና ከዚያ በኋላ ትቀጥላለህ። የምጠይቅህ ምንድነው? እሺ እስማኤልና እኔ አሁን ሳቅ አይመጣው ምንድነው? እስማኤል ድምጽ አይሰማኝም። እኔ ጋር ብቻ ነው ድምጽ አይሰማኝም። ዘር ነው። ይሄን ብቻ መልስልኝ። እሺ ወላሂ አልሰማሁም፣ ምንም አልሰማሁም። ድገመው። አው ድገመው። እስማኤል ብለሽ ነበር ያቆምሽው። እስማኤል የሙስሊም ዘር በሙሉ እስማኤል በእስማኤል ዘር ያለ ክርስቲያን ደግሞ በይስሐቅ ወገን ያለ እንደዚህ ነገር ነው የምረዳው። እና ሙስሊም በሙሉ የእስማኤል ዘር ነው ማለት ይሄን ብቻ አይደለም። ሹፊ የአምላክ ሃይማኖት ከተባለ አሁን አምላክ ሁሉን የፈጠረው እሱ አይደል እንዴ? አንድ አምላክ ነው አይደል ሁሉን የፈጠረው? አንድ አምላክ ሁሉን የፈጠረ ከሆነ አምላክ የእነንትና ሊሆን አይችልም፣ ወይ ደግሞ ለእነንትና የሆነ ስፔሻል ኬዝ አድርጎ ሊያመጣ አይችልም። ስለዚህ አሁን ፈጣሪ ኢስላምን ሲያወርድ ለሁሉም የሰው ዘር ነው። ነጩን፣ ጥቁሩን፣ አረቡን፣ ምኑን ሁሉንም ማለት ነው። አሁን አንቺ እያልሽ ያለሽው ይመስለኛል የነቢያቶች የዘር ሐረግ ነው። የነቢያቶች የዘር ሐረግ አቡል አንቢያ የሚባለው የነቢያቶች አባት የሚባለው አብርሃም ነው። ነብዩላህ ኢብራሂም አለይሂ ሰላም። ነብይ ኢብራሂም ሁለት ልጆችን ወለደ፣ ኢስሐቅና ኢስማዒልን ወለደ። ኢስማዒል የአረቦች አባት ይባላል፣ ኢስሐቅ ደግሞ የእስራኤሎች አባት ይባላል። አብዛኛው ነቢያቶች የተላኩት በእስራኤሎች መካከል ነው፣ ማለትም በያዕቁብ ልጆች ወይ ደግሞ በኢስሐቅ ልጆች በኩል ማለት ነው። የኢስሐቅ ልጆች ናቸው። ኢስሐቅ ራሱ እኮ በነገራችን ላይ ያዕቁብ ራሱ እኮ በነገራችን ላይ ስሙ አንዱ ስሙ እስራኤል እኮ ነው የሚባለው። ስሙ ራሱ የያዕቁብ ስም እስራኤል ይባላል፣ ያዕቁብ ማለት ነው። እና የእስራኤል ልጆች በአጠቃላይ ከያዕቁብ ጋር ነው የሚያያዘው፣ ከኢስሐቅ ጋር ነው የሚያያዘው። የአረብ ልጆች ደግሞ ከኢስማኤል ጋር ነው የሚያያዙት። በዚያ ልክ ካልሽ ነው እንጂ በሃይማኖት ደረጃ ከመጣሽ የትኛውም ነብይ ሲላክ በማህበረሰቡ ላይ ነው የሚላከው በፊት የነበረው። ነብዩ መሐመድ ግን ሲላኩ ኡርሲልቱ ሊናሲ ካፋ ነው ያሉት። ወማ አርሰልናከ ኢላ ካፈተን ሊናሲ በሺራን ወነዚራን ያለ አላህ ሱብሓነሁ ወተዓላ። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ ለዓለማት ሁሉ እዝነት አድርገን የላክንህ ብሎ ይናገራል አላህ ሱብሓነሁ ወተዓላ። ለሁሉም የሰው ልጆች የተላከ ነብይ ነህ ብሎ ይናገራል። ስለዚህ ሁሉም ነቢያቶች የተላኩለት ማህበረሰብ አለ። ነብዩ መሐመድ ግን ለዓለማት ነው የተላኩት።
ተግባባን ሜሮን? ተግባብተናል። እሺ አመሰግናለሁ። በጣም አመሰግናለሁ። በጣም ፖላይት ልጅ ነሽ፣ ስርዓት ያለሽ ልጅ ነሽ። ከዚህ በኋላም ተመላለሽ። እዚህ ቤት የምትጠይቂው ነገር ካለሽ ሁሌ መጠየቅ ትችያለሽ። ቤቱ ክፍት ነው፣ ያንቺ ቤት ነው፣ ችግር የለውም። እሺ አምልክ ነገር ነው ቀን ይሄን ጠየቅኩ አልገባኝም፣ ግን መሀል ላይ ልቤ ስላለ ለጓደኞቼ ሳወራቸው ጓደኛ አለች መሪ ባል ሻዳ መያዝ አለብሽ እና ይሄ ሁሉ ጥያቄዎች አላውቅም ልቤ አላውቅም ይሄንን በምትለኝ ሰዓት ማለት ነው። ግን ዋናው ሀሳብሽ ወደዚህ መምጣት በራሱ ማደር የለብሽም ማለት ነው። ሻዳ መያዝ አለበት ነው ለከኝ ዓርብ ዕለት ሻዳ ሲይዝ ነበረ እና አሁን ነው ግን በስነ ስርዓት የገባኝ እንደገና ሻዳ መያዝ ነው። እንደገና መያዝ ትችያለሽ። የዚያኔ አምነሽበት ከያዝ ችግር የለውም። ወላኪን መድገምም ምንም ችግር የለውም። መድገምም ይቻላል። ኢትስ ኦኬ። በሙሉ ልብ ያለበት መሳማት ናም በሙሉ ልብሽ። በነገራችን ላይ ከሸሃዳ መሰረቶች አንዱ ይሄ ነው። በሙሉ ልብ መሆን አለበት። ሰው ሲያምን በሙሉ ልብ መሆን አለበት የሚያምነው ማለት ነው። ስለዚህ አሁን ሙሉ በሙሉ የጠየቅሽው ነገር ገብቶሻል? አዎ የጠየቅኳችሁ ነገሮች ለኔ ጥያቄ ሆኖብኝ ነገሮች ማለት እኔ በቃ መስለኝ አዲስ ላይ ነው ሁሉ ነገር እና ከዛ በኋላ ያሉትን ነገሮች መረዳት የምፈልጋቸውን ነገሮች አውቄያለሁኝ እና የዛን ቀን የገባሁት ማለት ሻዳ ያልኩት በቂ ከሆነ ምንም ችግር የለውም። ግን በትክክል የገባኝ አሁን በጣም ሳውራክ ስለሆነ አስፈላጊ ከሆነ አሁን ሻዳ ቢዝም ችግር የለውም ብዬ ነው። አዎ የዚያን ቀን የያዝሽው አሁን ምን መሰለሽ ጥርጣሬ ነበረብሽ። اليقين المنافي للشك ይባላል። من شروط لا اله الا الله አንድ ሰው ከአላህ በቀር በሐቅ የሚገዙት አምላክ የለም ሲል ከጥርጣሬ ሙሉ በሙሉ የጸዳ መሆን አለበት። ሐሳቡ ራሱ ሙሉ በሙሉ ያመነበት መሆን አለበት። ተግባባን? ምን ላይ እንደዚያ መሆን አለበት። የነበርኩበት ሐሳብ እንደነበር ተቀለ የነሳው እሺ በፈጣሪ አንድነት ልቤ ያለው እሱ ላይ ነው። ግን በቃ የፈጣሪ አንድነት ላይ ከሱ ጋር ያለኝ ነገር ብቻ ምንም ነገር ሳወራም ስጸልይ ምንም ሳይሆን ከሱ ጋር ብቻ ነው ኮኔክት ማድረግ ሊፈልገው ውስጥ። ግን ደግሞ በተሳይ ደግሞ ሶስት ነገር አለ አብ ወልድ መንፈስ ቅዱስ የሚለው አለና ያንን ደግሞ ለመጣል ደግሞ እዚህ ጋር ጥያቄዎች ነበሩብኝ። መመለስ እፈልግ ነበረ። እዛ ጋር ይሄንን ፈልገዋለሁ፣ እዚህ ጋር ደግሞ ይሄን የሚገልጽልኝ ነገር ፈልግ ነበረ እና ግን በዛ መሀል ውስጥ ነው ሻዳውን ያስፈልጋል እና አሁን ሁሉ ነገር ስለኛል። ይሄንን ነው በቃ እሺ መልካም። አላህ Subhanahu Wa Ta'ala ይቀበልሽ ኢንሻአላሁ ተዓላ። ሻሃዳውን ደግመሽ ብትይዢ የተሻለ ይሆናል። ምክንያቱም የዚህ ያን ያልሽው ሻሃዳ በአፍ ነበር ያልሽው፣ ሙሉ በሙሉ ራስሽን ሰተሽበት አልነበረም። የሆኑ ጥያቄዎች እንደነበሩብሽ ነው አሁን የተናገርሽው። ስለዚህ ያው ኢንሻአላህ እንደግመዋለን። ምንም ችግር ያለው ነገር አይደለም። ደግመን ሻሃዳውን እንይዛለን። ከዚያ በኋላ ደግሞ ወደ መማሩ ትገቢያለሽ ማለት ነው። ኢንሻአላህ እህታችን ዛህራ ሙስጠፋ ከታች አለች። ኡስታዝ ዛህራ አለች ከታች። አሁን የገባችው ልጅ ፎሎ አድርጊያት። ዛህራ ሙስጠፋ የሚለውን አዲሱን ማለት ነው ከታች የገባውን ስም። አዎ መጨረሻ ላይ ያለችውን ፎሎ አድርጊያትና እሷም ታስተምራለች። ግሩፕም አሏት የሚማማሩበት ቦታም እዚያም ታስገባሻለች። ኢንሻአላህ ሻሃዳ ላሲዝሽ ወይስ እንዴት ነው? አልহামዱሊላህ። እሺ የጠየቅሽው ነገር በሙሉ ገብቶሻል? አዎ ገብቶኛል። ስለ ኢስላም ምንም ጥያቄ የለሽም? የለኝም። አምነሽበት ፈቅደሽው እየሰለምሽ ነው አይደል? ሜሮን ይሰማል ድምጼ? ድምጿ ይቆራረጥ ነበር።
ድምጽሽ ይቆራረጣል። ሰው እየደወለብሽ እንዳይሆን خلاص ወጣለች አሁን ወርዳለች። ከታች ያላችሁ ወንድሞች እስቲ ያስገቧት የምትገባ ከሆነ ቅድም አንድ ያቋርጧት ነበር እንትኑ አቋርጧት ነበር። ኢንሻአላህ ካለች ትግባ ችግር የለውም። ቁጥር ጻፊልን ከመጣሽ። ቅድም ካሌብ ነበር ሊያወራይ ነበረው። ሰላም እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አለሁ አልሐምዱሊላህ። እሺ ፈጣሪ ተመሰገነ ይሁን። እንዴ ሰላም አለይኩም አላልኩም ነበር እንዴ? ሰላም አለይኩም ያልክ መስሎኝ ወአለይኩም ሰላም ብዬ ሙሉውን አልመልስም። ሰላም ነው አለማን ይተባል ሁዳ ብለናል። ቀጥል። እሺ ስታስተምር ጥያቄ ፈጥሮብኝ ነገሮች አሉና ጠይቅ ፈቃድ ችግር የለውም ለጠይቅ። ጥያቄ ሜሮን አለች መሰለኝ ከታች አለች። ሜሮን አስገቧት እስቲ። ጥያቄ ምን ነበር ካሌብ? ጥያቄ አንድ መጽሐፍ ቅዱስ ተበርዟል እና በራጁ ደግሞ በራጁ ጳውሎስ ነው አለ። ይሄንን ለማለት ጳውሎስ ነው አላልኩም። ተበርዟል ያለው ሌላ ነጥብ ነው። ጳውሎስ ደግሞ አዲስ አስተምህሮ ነው ያመጣው ነው ያልኩት። ቀጥታ ነው ያልከኝና እየሰማው ነበር። ጳውሎስ አዲስ አስተምህሮ ነው ያመጣው ነው ያልኩት። ጳውሎስ በረዘው አላልኩም። ባይደወይ ካሌቡ ቃላቶችን እንትን እያልን ጳውሎስ በረዘው ሳይሆን ያልኩት ጳውሎስ አዲስ አስተምህሮ ነው ያመጣው። መጽሐፍ ቅዱስ ተበርዟል። አው ተበርዟል። ጳውሎስ አዲስ አስተምህሮ ከኢየሱስ የሚለይ አስተምህሮ ነው ያመጣው። نعم ከኢየሱስ የሚለይ አስተምህሮ ነው ያመጣው። እሺ በዚህም ጥያቄ አለኝና ልቀጥል። እሺ ጳውሎስ አዲስ ትምህርት ማምጣቱ ተናግረሃልና ያንን በኤቪደንስ እንደገና ደግሞ ነብዩ መሐመድ አዲስ ትምህርት አለማምጣታቸውን ምን ማስረጃ ልታቀርብ ትችላለህ? እሺ ችግር የለውም በደንብ አድርጌ መልስልሃለሁ። ይሄንን አንድ ሜሩን እናስቀድማት። ሜሩን ጨርሰን ካንተ ጋር እንትን እንላለን። አንዴ ካሌብ አንዴ ብቻ እሺ። ሻሃዳውን እናስቀድምና ከዚያ በኋላ እንትን እንላለን። አንተ መልስልሃለሁ አብሽር። እሺ ሜሮን ተመልሰሻል? እሺ እሺ ተሳዳቢ ነው ልጁ። እሺ መልካም። አይ ሜሮን ቅድም ካቆምንበት ቦታ እንቀጥላለን። እስልምና ስትይጂ አምነሽበት ፈቅደሽ ነው እያያዝሽ ያለሽው? አዎ። እሺ እኔ የምለውን ነገር ከኔ ኋላ ቀጥታ ማግኘት ነው የምፈልገው። ዛሬ አይደለም እስልምና ከማወቄም በፊትም አይደለም። ቀጥታ አንድ ማለት ጸሎት ራሱ ጸልይ በጌታ በኢየሱስ ምናምንና ቀጥታ ለምንድነው እግዚአብሔርን ቀጥታ ተማለው ካያወራሁት አይሰማኝም የሚሉ ጥያቄዎች አሉና እዚህ እስልምና ጋር ደግሞ ስትመጣ ቀጥታ አንድ አምላክ ብቻ ነው ልታገኘው የምትችለው። ያንን የተረዳሁትና አሁን ባለሁበት ሁኔታ ስለ ስላሴም ያለውን ነገር ቅድም የጠየቅኩን ብቻ መረዳት በምፈልግ ወይ ደግሞ በሚገባኝ ልክ ተረድቼዋለሁና ለኔ ደግሞ ውስጤ ከሚፈልገው ጋር ቀጥታ ሊሄድልኝ የሚችለው አሁን እስልምና ሃይማኖት ነው። ስለዚህ ፈልጌያለሁ። እሺ እኔ የምለውን ነገር ከኔ ኋላ ትያለሽ። እሺ أشهد أن لا إله إلا الله وأشهد أن محمدا عبده عبده በደንብ ጮክ በለው ይደልኝ
ወይ ደግሞ አንድ በአንድ ፊደል አብዱላሂ ወረሱሉሁ ወአሽሀዱ አነ ዒሳ አብዱላሂ ወረሱሉሁ ከአላህ በቀር በእውነት የሚገዙት አምላክ እንደሌለ መሰክራለሁ ሙሐመድም የአላህ ባሪያና መልእክተኛው መሆናቸውን እመሰክራለሁ። ነቢዩላህ ዒሳ ነቢይ ዒሳ የአላህ መልእክተኛና ባሪያው መሆናቸውን እመሰክራለሁ። ጨርሰናል። አልሐምዱሊላህ ረቢል ዓለሚን። አላህ በኢስላም ላይ ያጽናሽ፣ ልብሽን የሚያረጋጋው አሜን። በኢስላም ላይ ረግተሽ የምትጸኚ መጨረሻሽንም ደግሞ በመልካም ቦታ ላይ በመልካም ሁኔታ ላይ የምታደርጊ አላህ ያድርግሽ ብያለሁ። ጀዛኩሙላሁ ኸይረን። እኛ ጋር አዛም ብለዋል። ካሌብ ያነሳውን ጥያቄ ብቻ ልመልስና ከዚያ በኋላ ይሄዳለሁ። እኔ አመሰግናለሁ ሜሮን። ጥያቄ ካለሽ ደግሞ በፈለግሽበት ሰዓት ቤቱ ያንቺ ነው። እኔ ወንድምሽ አለው፣ እህታችን ዛህራ አለች። የፈለግሽውን ሰው መጠየቅ ሙሉ መብት አለሽ። የፈለግሽውን የሚነሳብሽን ጥያቄ ጠይቂ። ያስቀጽፋል የሚባል ነገር የለም እኛ ጋር። እሺ መማር ፈልጋለሁ በደንብ